የሚያመልኩትም በእውነትና በመንፈስ ነው ይላል። መንፈስ ማለት እኮ አካል አይደለም ማለት አይደለም። መንፈስ እስቲ የሚዳሰስ መንፈስ ታውቃለህ አንተ? እንግዲህ እኛ አንዳሰው እንጂ መንፈስን አንተ ፋሚሊየር ስለሆንክ ልታውቀው ትችላለህ፣ ግን የሚዳሰስ ታውቃለህ? አይደለም መላእክት መንፈስ you are familiar brother ታውቃለህ ወይ? የሚዳሰስ መንፈስ ፋሚሊየር ስትል አልገባኝም። የሚዳሰስ መንፈስ ታውቃለህ? you are familiar ማለት ምን ማለት ነው? አልገባኝም። ከቃሉ ጋር ፋሚሊየር ከሆንክ ንገረኝ ያልኩ ነው። ኦኬ መናፍ የእግዚአብሔር ለእግዚአብሔር የሚያገለግሉ መናፍስ ተብለዋል አይደል? የአላህ እጅ ሜታፎሪካል ነው አይደለም? ሜታፎሪካል አይደለም። ስለዚህ እሺ ቆይ አይደለም ወላሂ አልሰማም። ኖ አታመልጥም። መንፈስ ያልከውን አታመልጥም። መንፈስ ያልከውን እንሂዳለን። በመጀመሪያ ደረጃ የእግዚአብሔር መናፍስት የተባሉት አካል የላቸውም። ቆይ ስማ ስማ አይደለም መልስ አካል ቦዲ ነው። ቦዲ የላቸውም። ኦ ማሻአላህ አላህም ቦዲ የለውም። ኦኬ አላህ እጅ የለውም ቦዲ የለውም። እና እጅ የለውም ሲባል ምን አይነት እጅ እንደሆነ ላብራራ። እሺ ቆይ የሰው እጅ አይደለም ብለኛል። የሰው እጅ አይደለም ብለኛል። የሰው እጅ አይደለም ብለኛል። የሰው እጅ አይደለም ብለኛል ብራዘር። የሰው እጅ አይደለም አላልክም? ላብራራ። የሰው እጅ አይደለም አላልክም? ላብራራ አንድ ጊዜ። ቆይ የሰው እጅ አይደለም ነው አሌብ። ላብራራ አንድ ጊዜ እባክህ። ቆይ ታብራራለህ። መጀመሪያ ጥያቄን አልመለስክም። የሰው እጅ ነው አይደለም? የሰው እጅ ነው አይደለም? አዎ የሰውም አይደለም የፍጡር በአጠቃላይ አይደለም። አላህ እሱን የሚመስል የለም። የሰው እጅ ካልሆነ የዝንጀሮ እጅ አይደለም ከማለታችን የሚለየው ነገር አለ። የሰው እጅ አይደለም ማለት አይደል? የሰው አይደለም እያልኩ ያለው የዝንጀሮም አይደለም ማለት እንችላለን። የፍጡር አይደለም። ኦኬ ለንግግርህ ትንሽ እሺ። ሁለት ቀኝ እጅ አለው የለውም? እግዚአብሔር ግን ሁለት ቀኝ እጅ አለው። ላሳይ። ቆይ እንመጣለን ወደሱ። ችግር የለውም። አሁን ይኸውልህ እግዚአብሔር ሁለት ቀኝ እጅ አለው፣ አላህ ግን የለውም። ላሳይ ማስረጃ። ዩ ጋት ኩክድ ብራዘር። የአላህን ለመለስና እኔ በማስረጃ ነው የማወራው ብራዘር። አንተ ያው ምንም ማስረጃ የለም። ቆይ አንዴ በማስረጃ እግዚአብሔር ሁለት ቀኝ እጆች ተበላህ እኮ ብራዘር። በጣም ተበልቻለሁ። አንተ ተበላህ። እግዚአብሔር መንፈስ ነው። ሁለት ቀኝ እጆች አሉት። ያንተ እግዚአብሔር ሁለት ቀኝ እጆች አሉት። መንፈስ ማለት ቦዲ አይደለም ማለት እጅ የለውም ማለት አይደለም። የራስን ማስረጃ ሳይ ያንተን ላሳይ ነው። እኔማ ያንተን መጀመሪያ እንደሌለው አሳይ። እግዚአብሔር ምን አለ መሰላችሁ? ቆይ እድል እየሰጠኝ አይደለም ካሌብ። እኔ ጥያቄ በትክክል እስከምትመልስልኝ አለቀ። በቃ ስለዚህ እንዴት እናደርጋለን? በትክክል ኢሳይያስ ምዕራፍ 13 ላይ እጄ ምድርን መስርታለች ቀኝም ሰማያትን ዘርግታለች አለ። ቀኝ አለ እግዚአብሔር ቀኝ አለ። ኢሳይያስ 45 ላይ ደግሞ በእጄ ሰማያትን መስርቻለሁ አለ። እጄ ለሚለው አሁን ሰማያትን የመሰረተው በእጁ ነው፣ ቀኜ ስላለ እጄ ሲል የገባው የዕብራይስጡ ቃል የዳይ የሚለው ሁለት እጆች ጥንድ ፔርስ ፔርስ ኦፍ ራይት ሃንድስ። እኔ ለዚህ ማስረጃ ጋይስ እኔ የራሴን ልመለስ። የማይመልስ ከሆነ አልሰጥህም እንድጠይቅ። በርደን ኦፍ ፕሩፍ አንተ ላይ ወድቋል። እኔ አሁን የራሴን ልመለስ። የአንተን በርደን ኦፍ ፕሩፍ መጨረስክ እኮ ልመልስ። አሁን የአንተን በርደን ኦፍ ፕሩፍ መጨረስክ እኮ ልመልስልህ። ቆይ አትመልስ ነው አልመልስ። የጠየቅኩህን እየመለስክ አይደለም እኮ። ያው ልመልስ። እኔ ሁለት ቀኝ እጅ አለ የለውም? ልመልስልህ። ሁለት ቀኝ እጅ የለውም? ምንድን ነው የሚለው? ቱሰፉ የዳሁ ቢልየሚን ወሽማል ሚን ሐይቱ ምን አለ? ሚን ሐይቱ እስም ከስም አንጻር የአላህ እጆች ቀኝና ግራ በመባል ይሰየማሉ አለ። ሐዲስ አሳያችኋለሁ። ስለዚህ ምን አለ? ሙባረከቱን ሚን ሐይቱ ሸረፊ ወልፈድል። ስለዚህ ከሁለቱም ከክብርና ከልቅና አንጻር ሁለቱም የተከበሩና ብልጫ ያላቸው ናቸው። ለይሰ ፊሂማ ነቅስ፣ ሁለቱም ጉድለት የሌለባቸው እጆች ናቸው። ምን አይነት እጆች ናቸው? አላውራ ምን አይነት እጆች ናቸው? አላውራ ምን አይነት እጆች ናቸው? እንትና ካሌብ ምን አይነት ናቸው? ካሌብ ወላሂ ላዚም ነው የምልህ። እንደዚህ አይነት አካሄድ አይጠቅምም። ላውራና ከዛ አንተም ታብራራለህ። ምን አይነት እጆች ናቸው? አምሳያ የሌላቸው የፍጡር ያልሆነ። ኦኬ ምን አይነት እኮ ምን አይነት በጣም እየታዘቡ ነው። ግን ምን አይነት ብለህ ለመጠየቅ
ምን አይነት ብለህ ለመጠየቅ አላህ ምን አይነት እንደሆነ አልነገረንም። ያልተነገረን ነገር አልተገለጸም። ኦኬ የእናንተ አምላክ ተገልጿል? አይተኸዋል? አምላክ ችግር የለውም። ስለኔ አምላክ በደንብ አድርገህ ጠይቀኝ። እንድመልስልህ መጀመሪያ አላህ ለምሳሌ አይነ ስውር የሆነ ሰው አንድ ምሳሌ ልስጥህ። ምን አይነት ነው? ምን አይነት ነው? ምን አይነት ብለህ ለመጠየቅ አንድን ነገር ስለዛ ነገር ምን አይነት እንደሆነ ንገረኝ። እሺ ይሄንን አልመለስም። አንዴ ምን አይነት ነው ንገረኝ እኮ። ሁለት ቀኝ የሚለውን አልመለስም። ምን አይነት ነው? ቀኝ የሚለውን አልመለስም። ምን አይነት ነው? ቀኝ የሚለውን አልመለስም። ምን አይነት ነው? ስለዚህ በቃ አሁን ወደ ምን አይነት ገብተናል። እኔም እኮ ምን አይነት ነው ፈታ ብዬ ነው የማወራው ማለት ነው። ምን አይነት ነው አለ። ስለዚህ አሁን ምን አይነት ነው ብሎ ሲጠይቀኝ ኦኬ እዚህ ምድር ላይ ከአንድ አይነ ስውርን ቀይ ከለር አለ ብለህ ስትነግረው ቆይ ልነግርህ እኮ ነው። ቀይ ከለር አለ ብለህ ስትነግረው ልነግርህ እኮ ነው። ቀይ ከለር አለ ብለህ ስትነግረው ቀይ ከለር መኖሩን ያውቃል። ግን ቀይ ከለር ምን አይነት ነው ብሎ ነው የሚነግረህ? እስኪ ንገረኝ። አሁን በዚህ ምሳሌ መሰረት አንተ አይነ ስውር ነህ? አንተም አይነ ስውር ነህ። አታውቀውም ማለት ነው። አምላክህን ካሌ በእውሩ ነው። ከዛ ካሌብ ይሄንን ስልክ ምን አይነት አታውቀውም ማለት ነው። አላህን ያየው አለ? አምላክን ያየው አለ? ኦኬ ቆይ አምላክን ያየው አለ ወይ? መልስ። በመጨረሻ ጊዜ አምላክን ያየው አለ ወይስ የለም? መልስ። ባቱን አታይም? አምላክ ቆይ አንድ የትም አልሄድም፣ ወላሂ አልሄድም። አምላክን ያየው አለ ወይስ የለም? አንድ ልጁ በኢየሱስ ክርስቶስ በኩል አይተነዋል። አምላክ ትክክለኛ ባህሪ በኢየሱስ በኩል አይተዋል። አንተ ቤት አይተዋል አይደለም? ትክክለኛ ባህሪ አምላኬን በኢየሱስ ክርስቶስ አይቼዋለሁ። ቤት አይተዋል። ትክክለኛ ባህሪውን አይተዋል። የአምላክን ምን አይነት ነው እጁ መልስልኝ። ልሰጥህ እኮ ነው። ምን አይነት እንደሆነ ልሰጥህ እኮ ነው ብራዘሪ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም ይላል። እሺ ጥያቄ፣ እግዚአብሔርን ያየው አለ ወይስ የለም? ወደ ጥያቄ ገባ። እግዚአብሔርን ያየው አለ? የአንተን ጥያቄ መልስ። ኧረ ቆይ ቀጥለው። እሺ ሙሉን ያየው የለም። አንብበው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለ አንድ ልጅ እሱ ተረከው እንጂ ያየው አለ? አምላክን ያየው አለ? ኦኬ ማን ያየው? የዮሐንስ መልእክት የመጀመሪያው የዮሐንስ መልእክት ላይ አይደለም? አንተ አይተኸዋል ወይ? የዮሐንስ መልእክት ላይ አይደለም? አምላክህን አይተኸዋል? የዮሐንስ መልእክት ላይ አይደለም? አንተ አምላክህን አይተኸዋል? የዮሐንስ መልእክት ላይ አይደለም? አምላክህን አይተኸዋል? አቆም። አያችሁ፣ ልመልስልህ ጥቅስ የዮሐንስ መልእክት የመጀመሪያው ዮሐንስ መልእክት ላይ አይደለም? አንተ አይተኸዋል? ቆይ ጥያቄ ነው። የዮሐንስ መልእክት ላይ አይደለም? አምላክህን አይተኸዋል ወይ? ኦኬ አያውቀውም ማለት ነው። በቃ ተመልሶልናል። አያውቀውም። የዮሐንስ መልእክት ላይ ሂድ እስኪ። አምላኩ አልተገለጸለትም። መልስ አትፈልግም። ሁለት እጅ አልተገለጸም። በረኛ አልተገለጸም። አምላክ ተገልጿል። በቃ መልስ አለ ወይ? ተገልጿል። ምን አይነት እጅ ነው? አዎ ተገልጿል። አምላክ ተገልጿል። እስቲ አዎ ተገልጿል። ምን አይነት ነው? እስቲ ምን አይነት ነው? የአምላክ አምላክ ምን አይነት ነው? ሲንገር መንፈስ ነው። እሺ መንፈስ ሆኖ ምን አይነት መንፈስ? ምን አይነት መንፈስ? እስቲ የምታውቀውን አይነት መንፈስ ንገረኝ። አንተ ካወቅ አንተ ንገረኝ እንጂ ታውቀዋለህ? አታውቀውም? ምን አይነት መንፈስ ነው? ምን አይነት መንፈስ? መንፈስ የሚወደን ስሜት ያለው ስሜት ያለው ምን አይነት መንፈስ? ምን አይነት መንፈስ? ምን አይነት? እሺ መልስ። ምን አይነት መንፈስ? ምን አይነት እጅ ነው? ምን አይነት መንፈስ እንደዚህ አይነት ተብሎ ተገልጾ ምን አይነት መንፈስ ነው? ምን አይነት እጅ ነው? እንዲህ አይነት መንፈስ ነው። እጁ ምን አይነት ነው? ኦኬ እንደዚህ አይነት መንፈስ ነው። አያችሁ፣ you got cooked brother። በጣም ጥሩ። ስለዚህ የእግዚአብሔር መንፈስ አልተገለጸም። ኦኬ ጥያቄ አለኝ አሁን የኔን ጥያቄ ሳመልስ የትም አትሄድም። በቃ አያችሁ። ስለዚህ አሁን በቃ በጣም በሚያሳዝን ሁኔታ እሺ ቆይ ልመልስልህ። መንፈስ ምን አይነት ነው ብለኛል። ልመልስልህ። ምን አይነት መንፈስ ነው ብሎኛል። መንፈስ አይታይም አይደል ጋይስ? አይታይም መንፈስ። ስለዚህ እኔ አንድ ጊዜ ካሌብ፣ እኔ አንተ እንደዚህ እንደምትመልሰው እኔ ስመልስ ካላቋረጥከኝ ምን አይነት ነው ብዬ ምን አይነት ነው ብለህ ስታብራራ ዝም ብዬ እንደማዳምጥ ካላዳምጥ then we are done። እሺ አትናደድ። አብራራ። እኔ ሳብራራ ኢንተራፕት እንዳታደርገኝ። በኋላ እየተናደድክ ነው። አትናደድ፣ ተረጋጋ። እሺ አብራራ፣ ቀጥል። እሺ መንፈስ ታይቶ አይታወቅም።
እኛ ግን እኛ ሰዎች እጅ እናውቃለን፣ የሰው እናውቃለን፣ የእንስሳት እናውቃለን፣ የዝንጀሮ እናውቃለን። ስለዚህ ምን አይነት እጅ ነው ያንተሽ? የአላህ ጥያቄውን እየመለስክ ነው ወይስ ምን አይነት ነው እጁ? ምን አይነት ነው? የእግዚአብሔርን መንፈስ እየጠየቅ እኔ ልመልስ ደግሞ አሁን እጁ ምን አይነት እንደሆነ ልመልስ። አሁን ዝም ብዬ እንዳዳመጥኩ ልመልስ። ምን አይነት እጅ ነው? ዶንት ቢ እንትን አትሁን። እሺ ልመልስ አንዴ። ኦኬ አላህ ቁርአን ላይ ሲናገር በምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ አላህ እሱን የሚመስል አንድም የለም እሱ ሁሉን ሰሚና ተመልካች ነው አለ። አላህ ሁሉን ሰሚ። ምንድነው ጥያቄ? ለውራ እንዴ ምንድነው ጥያቄ? ታወራ አንድ ነገር አላቋረጥኩም። ጥያቄ ምንድነው? ምን አይነት ነው ብለን የጠየቅከኝ? ምን አይነት ምንድን ነው ነው ያልኩ? ምን አይነት እጅ ነው ብለህ ጠየቅከኝ። እሺ ምን አይነት እጅ ነው ንገረኝ። እሺ ምን አይነት መንፈስ ነው? እሺ በቃ እንደዚህ ኢንተራፕት እያደረከኝ ምን አይነት መንፈስ ነው? እሺ መንፈስ አይነት አለው? መንፈስ አይነት አለው? አዎ የአምላክ አምሳዬ ከተባለ አይነት አለው መንፈስ። እኔ ለእጅ አይነት አለው። ለምሳሌ አጋንንት መናፍስት ናቸው፣ መላእክት መናፍስት ናቸው፣ እግዚአብሔር መንፈስ ነው። ስለዚህ የትኛው መንፈስ ነው? እግዚአብሔር አምላክ የሆነው ኦኬ። የሰይጣኑ አይነት ነው። ቆይ አንተ ጠይቀኛል፣ እኔ አምላክ የሆነው ብያለሁ። የሰይጣኑ አይነት ነው ወይ? እጁ ምን አይነት ነው? አይነት ነው ወይ? እጁ ምን አይነት ነው? እግዚአብሔር ሰይጣን ነው ማለት ነው? ኦ ማይ ጋድ! እግዚአብሔር ሰይጣን ነው? እግዚአብሔር መንፈስ ነው። መንፈስ እኮ ነው። እግዚአብሔር እውነት ነው፣ ህይወት ነው፣ መንገድ ነው። መሰረት አንተ በምትሄደው መሰረት እግዚአብሔር ሰይጣን ነው። እውነት ነው፣ ምክንያቱም መንፈስ ነው እግዚአብሔር። ኦኬ መንፈስ እውነት ነው እያልክ ነው? እውነተኛ መንፈስ አውቃለሁ። እውነት የሆነ ትክክል የሆነ የሰው ልጅ ሁሉን አዋቂ ነው። ትክክል የሆነ መንፈስ የሰው ልጅ ሁሉን አዋቂ ነው። ትክክል የሆነ መንፈስ የሰው ልጅ ሁሉን አዋቂ ነው። ትክክል የሆነ መንፈስ የሰው ልጅ ሁሉን አዋቂ ስለሆነ አምላካችን ሁሉ አዋቂ የሆነው ከሰው ጋር አንድ አይደለም። ሩብ የለሽም ብራዘር። እጁ ምን አይነት ነው? እኔ ወላሂ ነው የምልህ። እግዚአብሔር ሰይጣን ነው። እግዚአብሔር ሰይጣን ነው። መልስ የለውም ጋይስ። እግዚአብሔር ሰይጣን ነው። እጁ ምን አይነት ነው? እግዚአብሔር ሰይጣን ነው። አመልስም። እግዚአብሔር ሰይጣን ነው። አትመልስም። ወገናችን መልስልኝ። እግዚአብሔር መንፈስ ነው። እግዚአብሔር ሰይጣን ነው ማለት ነው። በቃ ከዚህ በላይ አላስጨንቅም። አይዞህ። ማይ ጋድ። ስለዚህ በቃ ጨረሰ ማለት ነው። ፋይናል ያያችሁ በራሳችሁ ሰዓት በራሱ ሰዓት መልስ የለውም። አመሰግናለሁ። እግዚአብሔር ሰይጣን መሆኑን አምኗል። መልካም ጊዜ ይሁንልህ። መልካም አዳር ይሁንልህ። እንዳትሮጥ። እሺ ችግር የለውም። አውራ። የምታወራው ነገር ካለ አውራ፣ ግን ፐርሰናል ቤቱን አትቀበልም። ኦኬ ዲቤት ተማሪዎች አሉ። ከተማሪዎች ጋር ተወያይ። አንተ ነው ተማሪዎችን አልፈልጋቸውም። ተማሪ አድገህ እኔ ጋር መጥተው ይማሩ ተማሪዎች። እውቀትህን ከፍ አድርገህ እኔ ጋር መማር ያለባቸው ተማሪዎች እውቀትህን ከፍ አድርገና ምናምን መምጣት ትችላለህ። የዛን ይቀበላሉ። እሺ ኢብራሂም ፎሎ መልስ። በቃ ሌላ ጊዜም እየተገናኘን እንደዚህ ማውራት እንችላለን። ቆይ ግን ሳልነግርህ እሺ አምናት ዛት ባድጋይ እና እኛ ክርስቲያኖች ኢየሱስ ክርስቶስ ያስተማረን ቅንነትን ነው፣ መልካምነትን ነው። በዚህ በንግግሬ ውስጥ ምንም አይነት ያስከፋው ወር ያናደደህ ነገር ካለ እኛ ክርስቲያኖች ፍቅርን ስለሆነ እንድናስተምር የተነገር ነው። ጥያቄ ብቻ ለመጠየቅ ነው እንጂ ከዚህ ያለፈ መጥፎ ኢንቴንሽን የለኝም ለአንተ። ስለዚህ ምክንያቱም ኢየሱስ ክርስቶስ ያስተማረን ፍቅርን ስለሆነ ማለት ነው። በዚህ ንግግር የተናደዳችሁ ሌሎች ካላችሁ ፍቅርን ኢየሱስ ክርስቶስ ስላስተማረኝ ፍቅር ነው ከኛ የሚጠበቀው። ይህንን አልልም ማለት ነው። ስለዚህ ኢየሱስ ክርስቶስ ይወዳችኋል። መዳን በሌላ በማንም የለም። ኢየሱስ ክርስቶስ አምላክ ነው። በኢየሱስ ክርስቶስ ብቻ ነው የዘላለም ሕይወት የምታገኙት። መንገድ ኢየሱስ ክርስቶስ ነው። እኔ መንገድ ነኝ አለ። እኔ ሕይወት ነኝ አለ። ልጨርሳ። ታወራለህ። እኔ እንዳወራ እድል ትሰጣለህ። እግዚአብሔርን እድል እሰጣለሁ በለኝ። እግዚአብሔርን እድል እሰጣለሁ በለኝ። እውነት እድል እሰጣለሁ። እውነት አምላክ ነው ብለህ ስታምን ስለምታምን ትሰጠኛለህ። ችግር የለውም። እሺ ግን ማለት ነው ኦኬ እሰጥሃለሁ። ችግር የለውም። ደቂቃ ስለሆነ ይሄ ሎንግ እንዳታረገው። ከ23 ነው ከ25 ላይ ታቆማለህ። እንደዛው እኔም 2 ደቂቃ ይዛለሁ። ታወራለህ፣ ትቀጥላለህ። እሺ ቴንክ ዩ ሶ ማች ኢብራሂም፣ እናመሰግናለን እድሉን ስለሰጠህን ወገናችን። ከ24 መጀመር ይችላሉ። ምናልባት 3 ደቂቃ ስለጀመረ በቃ አንዳንድ ደቂቃ እናድርገው። ብዙ ባናረዛዝመው አንዳንድ ደቂቃ 24 አሁን 23 ነው። አንተ ከ25 ጨርስ፣ እኔ 1 ደቂቃ ብቻ አወራለሁ። ችግር የለውም። እሺ ስለዚህ ኢየሱስ ክርስቶስ እውነት ነው፣ መንገድ ነው፣ ህይወት ነው። ይኸውላችሁ ጋይስ
ኢየሱስ ክርስቶስን እዚህ መጽሐፍ ውስጥ ፈልገ ኢየሱስ ክርስቶስ አምላክ እንደሆነ ነው ልታገኝ የምትችለው። እኔ መጀመሪያ ነኝ ብሏል። እኔ መጨረሻ ነኝ ብሏል። አልፋና ኦሜጋ እኔ ነኝ ብሏል። ጳውሎስ እርሱ አምላክ ነው፣ ለዘላለም የተባረከ አምላክ ነው ብሏል። ዮሐንስ አምላክ ነው ብሏል። ማቴዎስ ንጉሥ ነው ብሏል። ኢየሱስ ክርስቶስ የተባረከ የዘላለም አምላካችን ነው። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎላችኋል። ስለ እናንተ ሲል ሞቷል። ስለ እናንተ ሲል መከራን ተቀብሏል። አምላክ የሆነው እርሱ የዘላለም ሕይወት እንድታገኙ ሞቶላችኋል፣ ተሰቅሎላችኋል። ሰው ወደ እግዚአብሔር አብ መቅረብ የሚችለው በኢየሱስ ክርስቶስ ካልሆነ በቀር ወደ እግዚአብሔር አብ መቅረብ አይችልም። ስለዚህ በኢየሱስ ክርስቶስ በማመን የዘላለም ሕይወት አገኙ። እርሱ እውነት ነው፣ እኔ እውነት ነኝ ብሏል። ትንሣኤና ሕይወት እኔ ነኝ ብሏል። የዘላለም ሕይወት እሱ ነው ብሏል። ኢየሱስ ክርስቶስን አምላክ አይደለም ያለ ከዚህ መጽሐፍ ቅዱስ ማንም ሰው እኔ ፊት መቶ ፕሩቭ የሚያቀርብ የለም። ማንም ሰው እኔ ፊት መቶ ኢየሱስ ክርስቶስን አምላክ እንዳልሆነ ሊመሰክር አይችልም። ስለዚህ አምላክ በሆነው ፍጹም ሰው ፍጹም አምላክ በሆነው ከድንግል ማርያም በተወለደው ስጋን በነሳው የእኛም ባህሪያችንን መስሎ በመጣው በእግዚአብሔር ፊት ለሚታይልን ሊቀ ካህን እሱን ብቻ እንድታመልኩ ስል እጠይቃችኋለሁ። ልትድኑ የምትችሉበት መንገዱ እሱ ስለሆነ፣ ስለዚህ በኢየሱስ ክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ። እወዳችኋለሁ። እሺ፣ ምንም አይነት ፕሩፍ አላገኘንም ኢየሱስ አምላክ ለመሆኑ። ብሮ እኔ አንተን ስላልነካውብህ የአንተን እሺ ብሎ እሺ። ኢየሱስ ክርስቶስ በእኛ ቁርአን ፍጡር ነው ብሎ አላህ ተናግሯል። ይኸውልህ ኖ ልንገርህ እኔ የሄድኩበት አካሄድ ቆይ እኔ የሄድኩበት አካሄድ አላህም ሜንሽን አድርጌያለሁ። ስለ ኢየሱስ ነው እያወራሁ ያለሁት እኔ። ኖ የራስን ስበክ ይኸውልህ እኔ ያወራሁት ስማኝ። ቆይ አንዴ ስማኝ ብሎ እንዳንጨቃጨቅ ማለት ነው። በጣም ያሳዝናል። በጣም ደብል ስታንዳርድ ለመሆን አይደለም ግን አንዴ ላውራ እኮ ችግር የለውም። በቃ በነገራችን ላይ ማለት ነው ኢትስ ኦኬ ሂድ በቃ ሂድ። ኖ ኢየሱስ ክርስቶስ ስትል ግን የእናንተ ኢየሱስ እንጂ የእኛ እንዳልሆነ ይታወቅልኝ። ቀጥል። ምንድነው መሰላችሁ አላህ ቁርአን ላይ ሲናገር ኢየሱስ ፍጡር እንደሆነ ይናገራል። ምክንያቱም የተወለደው ያው ከማርያም በነገራችን ላይ 26 ሆኗል። አይተዋል ገና ስጀምር። ስለዚህ ከ27 ነው ማቆመው ማለት ነው። ስለዚህ ከማርያም የተወለደ ወንድ ልጅ ነው። ወንድ ልጅ ደግሞ አይመለክም። ወንድ ልጅ እንደኔ ፍጡር የሆነን ወንድ ልጅ አላመልክም። እኔ ሙስሊም ነኝ። ለእኔ ብሎ የሚሰቀልልኝም አምላክ የለም። አምላክ በፍቅር ልጁን ገደለ አያስማማንም። የሚወራረስ ኃጢአት በእስልምና የለም። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ አንደኛው የሌላኛውን ኃጢአት መቼም ቢሆን አይሸከምም። አላህ ፍትሃዊ ጌታ ነው። አንደኛው የሰራውን ለሌላ አይሰጥም። ወልጃለሁ በማለት ልጁን የሚገላ አምላክም እናትም የለችም። አምላክ ይቅርና እናትም አትገልም። የኢየሱስ ክርስቶስን ነብይነት በግልጽ የኢየሱስ ክርስቶስን ሰውነት እንዲሁም የኢየሱስ ክርስቶስ መልእክተኝነት በግልጽ በቁርአን ላይ መጠቀሱን በሁሉም ነገር ላይ መጠቀሱን ብሎ እናመሰግናለን። መልካም ጊዜ ይሁንልህ። እሺ ቻው ባይ። ፎሎ መልሰሃል? ለአንተ ፎሎ አልመልስም፣ ይቅርታ። ፎሎ እንዳረከኝ ቀጥል። እሺ ዋው በጣም ያሳዝናል። አይ ክርስትና ሰው ጥቅስ ጠቅሳለሁ ብሎ ኢየሱስን አምላክ አደርጋለሁ ብሎ እኔ እውነትም መንገድም ህይወትም ነኝ ይላል። ያ ሰላም። እሺ ለማንኛውም በጣም ጥሩ ጊዜ ነበረን። ጥሩ ባይባልም በጣም ለመታገስ እየሞከርኩ ነበረ ሳውራ የነበረው። ኤኒዌይስ ያው ተማሪ መሆኑ ያስታውቃል። ለማንኛውም እናንተ ሰዎች ዛሬ 8 ሰዓት ሆነ፣ 8 ሰዓት ተኩል። ወይኔ ጌታዬ፣ ነገ ስንት ሰዓት ልንጀምር ነው ታዲያ? ሱብሃንአላህ በጣም የሚገርም ነው። ለማንኛውም መልካም ጊዜ ይሁንላችሁ። አላህ ከእናንተ ጋር ይሁን። ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። ዛሬ ቀኑ ሙሉ ነው የዋልነው። ፎሎወሩ ስንት ገባ? 997.7 500,000 ሳይሞላ ሊያደርነው 500,000 ሳይሞላ ሊያደር ነው ኢንሻአላህ። ለማንኛውም ኢፍ የሚል ነገርን ይዞ ሰው በዚህ ልክ የሚጠይቅ ህፃናት የሆኑ ልጆች። ለማንኛውም እያንዳንዶቹን ጥቅሶች መሄድ እችላለሁ። እኔ ግን ያው ሁሉ ጊዜ ስለሚሄድ ታውቁታላችሁ ብዬ ነው ዝም ያልኩት። የአላህ Subhanahu Wa Ta'ala ባህሪያትና ስም ላይ አንድ ነገር ልጨምርላችሁና በቃ እንለያያለን። አላህ
ቁርአን ላይ ሲናገር እሱን የሚመስል አንድም የለም ማለት ነው። እሱን የሚመስል ከሌለ አላህ እጅ አለው ቢባልም አላህ ምን አለው ቢባልም ቢነገር እንኳን እሱን የሚመስል እስከሌለ ድረስ አምላካችን ሱብሓነሁ ወተዓላ የራሱ የሆነ አምሳያ የሌለው ራሱን የቻለ አምላክ መሆኑን የሚያሳይ ጥቅስ ነው ማለት ነው። ስለዚህ እኛ ሜታፎሪክ ብለን አናምንም። የአላህ እጅ ሜታፎሪክ ነው ብለን ሳይሆን አላህ ሊትራል የሆነ እጅ አለው፣ ግን ምን አይነት ነው ተብሎ አይነገርለትም። ለምን? መለኮታዊ እጅ ስለሆነ ማለት ነው። የሱ እጅ መለኮታዊ እግር ስለሆነ ተግባባን። እሱን የሚመስል አንድም ስለሌለ ማለት ነው። ቦዲ ነው ላ ቦዲ አይደለም። ታዲያ ምንድን ነው ከተባለ አምሳያ የሌለው። ምሳሌው ደግሞ ለምሳሌ ልስጣችሁ። ይህንን ፔን ለአንድ አይነ ስውር ባሳይ ብነግረው ይሄ እኮ ፔን ይባላል ብዬ ብነግረው አው ፔን ይባላል። ኦኬ አይነ ስውሩ አይን የሌለው እውሩ ሰውዬ ፔኑ ምን አይነት ነው ብዬ ብጠይቀው መልስ የለውም። ለምንድን ነው መልስ የሌለው? አይቶት ስለማያውቅ ማለት ነው። አላህ እኛ እሱን አይተነው አናውቅም። አይተነው ስለማናውቀው አላህ ምን አይነት ነው ብለን መጠየቅ በራሱ ፋላሲ ነው። ምክንያቱም ያላየነውን እንዴት ብለን እንመልሳለን? ስለዚህ አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር፣ አላህ እሱን የሚመስል አንድም የለም፣ እሱ ሁሉን ሰሚና ተመልካች ነው እያለ ሁሉን የሚሰማ ሁሉን የሚመለከት መስማትና መመልከቱ ከማንም ጋር የማይመሳሰል የሆነ አምላካችን አላህ ፍጡር ያልሆነ ነው ማለት ነው። ግልጽ ነው። ይህንን ይመስላል። ለማንኛውም ጥሩ ጊዜ ነበረ። ሳላህ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይብሮ ሁሉ ሰላም አልሐምዱሊላህ። ታኝቼ አሁን ነቀው ታውቃለህ? ወላሂ በጣም ደክሞ እየጻፍኩ ነበረ። ከዛ በጣም ደክሞ የተኛው አሁን የነቃሁት። መጽሐፍ ነው ሌላ ነገር ነው። አይ ማሻአላህ ደስ ይላል። በጣም በፍቅር አይቼ ሳብኩት ታውቃለህ? ቤት መጥቶ ታውቀዋለህ? ከስር ያለው ኧረ እኔ አላውቀውም። ማን ነው? ሰላም በለውና ሌላ ጊዜ ትወያያላችሁ። እውነት ሰላም ብያለሁ። ሰላም ይብሮ፣ አንድ ጥያቄ ነበረኝ። ማንነትን አስተዋውቀኝ። እውነትን በፍቅር እባላለሁ። ጥያቄ መጠየቅ እችላለሁ? ትችላለህ። ኖርማሊ የዘዳግም 22 ላይ የምታነሳ የነበረው ማለት ነው በግድ የተደፈረችን ሴት ማግባት ይፈቅዳል የሚለው ማለት ነው። ምንድን ነው ማስረጃ? መጽሐፍ ቅዱስ እስኪ እንየዋ። ዘዳግም 22 28 ይኸው አንብበው እስኪ። አንብበው። እውነት ሳላ በውስጥ የላኩልን ነው። ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ አንድ ጊዜ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 ብር ሰቅል ለብላቴና ይቀባል። ምን ይላል እዚህ ጋር? እኔ ጋር ነው ያለውና ማንበብ ማስረጃ አውጣ አላልከኝም እንዴ? እኮ መጽሐፍ ቅዱስ ሰጠኸኝ፣ ክፍሉን ሰጠኸኝ፣ ያነበብኩ ነው። ይሄንን አንብበው እስቲ ምን ይላል? ያ ያደረሰባት ሰው 50 የብር ሰቅል ለብላቴና ይቀባል። እዚህ ጋር የሚለውን አንብብ። ማንኛውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ በግድ አሸንፎ ቢደፍራት ነው ቢደፍራት። ስለዚህ የቨርዥን ነው ምን እናገረው? ዕብራይስጡ ምንድን ነው የሚለው እዚህ ላይ? እንሂዳ እንየዋ። እስቲ እንየውሽ።
አረ ምንድነው ልጁ በዚህ ሰዓት ሲጀመር እንዲናርግ እውነት እንዲናርግ። እሺ ይኸውልህ አሁን በጣም ደክሞኛል። ከጠዋት 4 ሰዓት ጀምሮ ነው እስካሁን ያለሁት። ዕብራይስጡን ግባና ይኸው። ዕብራይስጡ አስገድዶ ቢደፍራት ነው የሚለው። ሲዝድ ብሎ ነው የሚያስቀምጠው። እሺ ግባና ይኸው። ሲዝድ ማለት ግባና ይኸው። አይ ሲዝድ ማለት መያዝ ማለት ነው እኮ። ምንድን ነው የሚይዛት ታዲያ? የሚይዛት ማስገደድ አይደለም። ምክንያቱም ግባና ይኸው፣ ግባና ይኸውና ነገ ጠዋት ነው። እሺ አሁን በቃ ደክሞኛል። እሺ እሺ። ነገ ጠዋት በጣም ብዙ እድል እየሰጠው ነበረ፣ ልታወራ አልቻልክም። ለዛ ነው ሳስወጣኝ ነበረው። ሳላ ቴሌግራም ግባና። እሺ አይቼዋለሁ እኮ ይብሮ፣ ለዛ ነው የመጣሁት። እሺ ለማንኛውም በቃ አይ እንግዲህ ችግር የለውም የምትቆይ በቃ ነገ በቃኝ። ዛሬ ደከመኝ፣ ሀቂቃ በጣም ደከመኝ። ከጠዋት 6 ሰዓት ጀምሮ እስካሁን ድረስ ማለት ራሴ እውነቱ ነገ ትመጣለህ? ነገ ጠዋት ነው። በዚሁ ርዕስ ላይ ፈቃደኛ ከሆነ አንተ ካሌለህ ምን ያወራዋለሁ? አውራው ሰላህ ምናልባት ከደከመኝና ከተኛው ነገ ይሻላል። ጻፍ ተመልሼ ያ በቃ እንግዲህ እንደዛ ነው። ድምፅ ስትስኪያ ሰላስቲ ድምፅ ስት አንተ ካልሆንክ በቃ ዝጋው። ይብሮ እናወራለን። እደውልልሃለሁ። አይሽ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ